ቤቱን ከጎረምሶች ጋር ስትዘላዘል ብሯ ተስፋ ምን አይነት አማርኛ የምታወራው ሰማኛል። ድጋሚ እንደዚህ አይነት ቃል ትናገርና እገድልሃለሁ። እጅን አንሳ። ስለተማታ ብቻ ምንም አታውቅም። ልንገርህ፣ ምንም ሳትከፍለኝ ነው እንደዚህ መሆኑ። አንተ ሌባ፣ እንዳንተ አይነት ወራዳ ሌባ ሀገሪቷን እያሸበረ ንግግርን አስተካክል። ሰማኛለህ። ድጋሚ ማለት አልለቅህም። እጅን ስደበድቡ ያደራችሁ እኮ ለዛ ነው ያዝኩት። አሰቃያለሁ። በቃ ምንም እኮ አሁን ህግና ምን እኮ አይደለም። ያው ተነጋግረናል። ይቅርታ ብያለሁ። ምንድን ነው የተነጋገርነው? አንተ ውሸት መቼ ነው የሚቆመው? ቆይ ከቻላችሁ ሁለታችንን ብቻችንን ብትሆን ደስ ይለናል። ኧረ እባክህ ማውራት ያለብን ነገር እኛ የምታወራውን ነገር እዚህ አውራ። ከኔ ጋር ምንም ነገር ማውራት የምትፈልገው ነገር አለ አይደል? እዚህ ጋር እዚህ አውራ። አትንካት ሰማኛለህ። አታንክሽ ማን ጋር ነው መጣኝ? ውሻ ራሱ ነው ማን ጋር ነው መጣኝ? አይደል? የታውቂኛለሽ? ማን ነው አቤል? ስለማን ነው የምታወሪው? እኔ አቤል የሚባል ሰው አላውቅም። ተረጋጊ። አሁን እንድንጫጫው አልፈልግም ብያችሁ ነበር። ማነች እሷ? እኔ ማንንም አላውቅም። እሷን ምንም አላውቃቸው። ማን እያለች ነው በተደጋጋሚ። እኔ አቤል አይደለም። ሁሉንም ብር ትመልሰናለህ። ይኸውልህ ትሰማኛለህ? ቀደም ብዙ ነገር ስለወራ ነው የመጡት። ስለዚህ ማላውቀው ቦታ ነው የመጣኝ። ማታውቀው ቦታ እያት በደንብ እያት። ምን ዋና ማየው አዩዋት እኮ አንቺ ምን ታውቂ? እኔ አቤል አይደለም። አሁን ሁሉንም እውነት ትናገራለህ። ሰማኛለህ? ሁሉንም እውነት ትናገረኛለህ። ይኸውልህ ስማኝ፣ እኔ አቤል አይደለም። አቤል አይደለም። እና ማን ነው አንተ? ሱራፌል። ሱራፌል? ያማ ሱራፌል? አንቺ ወደዚህ ሂጂልኝ በእናትህ። እየዋሸኸኝ እንዳይሆን አቤል አቀፈልክ ላባን ጠባር ጋር እንትን ያለሽው ገንዘብ ትመልሳለህ። ይኸውልህ እነዚህ አጭበርባሪዎች ናቸው። አጭበርባሪ ጭራሽ ሌቦች ስለሆኑ ነው። አንቺ ወደዛ ሁለቱንም አስወጣልኝ፣ ከቻልክ አስወጣልኝ። አይወጡም፣ ማንም አይወጣም። እንድትመልስላቸው ነው የምፈልገው። ከእኔ የምፈልገው ነው እኔ እንድትናገር ገንዘቧን በልተህ ልጅቷን ጎዳና ሰማኛለህ። እኔ ያለ ዛሬማ አይቻት አላውቅም ጭራሽ። አቤል ሲቀጥል ደግሞ እንደነዚህ አይነት ሴቶች እኔ ምርጫዬ አይደለም። አንቺ ወደዚህ ከቻልክ አሁን ብታስወጣኝ ደስ ይለኛል። የትም አትሄድም። አጣርተናል፣ ሁሉንም ነገር ወንጀለኛ መሆኑን አውቀናል። የትም አትሄድም። የትም አትሄዳትም። ቆይ ለምን አስፈለገ? እባክህ ከቻልክ አስወጣኝ። እነዚህ ነው የምናወራው፣ ልናወራ ግን ማላውቃቸው ሰዎች ለምን ነው የምታመጣልኝ? በደንብ ያታውቃለህ። ማነሽ አንቺ? አቤል ማን ነው? ገንዘቤን መብላት ሳይ የምን ገንዘብ? እኔ ካንቺ ያን ሁላ ገንዘብ ልኬልህ ጭራሽ አላውቅም ስሜ እንደዚህ አይደለም ምናምን ብለህ ለመካር ትሞክራለህ። የትም ዞር አይሉም። አሁን ካንተ ጋር ብዙ እናወራለን። አሁን ፈልገህ ነው ለምንድን ነው እንደዚህ መሆኑ? ለምን ፈልገህ ነው ማለት ነው? ከቻላችሁ አሁን ዞር በሉ። አድርጌ ነው ምን በድዬ ነው? እሺ ሁላ በደል ያደረግህ ከቻልክ እነዚህ ሴቶች ዞር አድርገው። እሺ እንዴት አረፍ ይቀመጣለሁ? ማነሽ አንቺ ነው የምታስፈራሪኝ? ማነሽ አንቺ? ማነሽ? የሰዋት ነኝ። እሺ እና እኔ ምን ላድርግሽ? እናቷ ሙኝ ይከፈለሽ እንደማረግሞ ታውቃታለህ። ሰውዬው አሁን በስነ ስርዓት እንድታወራ ሰማ። በስነ ስርዓት አውራ እያልኩ ነው። ይኸውልህ በስነ ስርዓት እያወራሁ ነው ያለሁት። አትጩህ ደግሞ ወንጀለኛ ነህ። ልታወራለህ እንዴ? እኔ እንዲያወሩ ነው ዝም ያልኩት። ያወሩበት ይጠይቁ። አሁን የምትጠይቂውን ጥያቄ ጠይቅ። ምንድን ነው የምትጠይቀኝ? ብር እኮ ነው የምትለው። የምን ብር ነው የምትለው? ምን በድዬ ምን አድርጌህ ነው? ማነሽ አንቺ? ምን አስፈለገ? ማንን ብለሽ ነው የምታስቢው? እኔ ከአንቺ ብር የምቀበለው? አንተ ማንን አትበል። ሲጀመር ምን ተደራጅታችሁ ነው የመጣችሁት? እንደዚህ ለሌብነት ተደራጅተን ነው እውነት ራሴን መቋቋም አጣሁ። ቆይ ለምንድን ነው እንደዚህ ያደረከኝ? ቆይ ምን በድዬ ነው? ይኸውልሽ ከቻልሽ ከአጠገቤ ዞር በይ። ማነሽ አንቺ? አላውቅሽም። በቃ ዞር በይ። ተረጋጊ። አንቺ እየጮህሽ ነው። እንዲያወሩ ፍቀጂላቸው እንጂ አሁን እንዲያወሩ ፍቀጂላቸው። ምን ሆነሽ ነው? ቆይ
ጩኸት ብቻ ነው ይሄ ነገር እየሆነ ያለው። በስነ ስርዓት ውጤት ይሄ ነገር ውጤት እንዲኖረው ከፈለግሽ በስነ ስርዓት ቁጭ በይ፣ አለበለዚያ አስወጣሻለሁ። እየነገርኩሽ አስወጣች። ሌባ ነች እያጭበረበረ በምላሷ ለመሸፈን እየሞከረች አስወጣች። ሁለቱም ይሄ አሁን ቆይ እና እንዲያው ለምታስበው አንተ ይኸውልህ ሲጀመርም አጭበርብረው ሁለቱም ገንዘብ ፍለጋ ነው። ገንዘብ ፍለጋ ነው። እንደናንተ ሌቦች ብዙ አጋጥሞኛል። አንተ ናችሁ ሰርታችሁ አበሉኝ። አንተ ካንተ በላይ ሌባ አለ ማለት ካንተ በላይ ሌባ አለ። አንተ ምን ሰው ነው? ቆይ እንዴ የኔ ሳይንስ ጭራሽ ለቴሌ ተወርድባታል እንዴ? ጭራሽ አፋለ ብለታውራለህ። ዞር በል የኔና በስነ ስርዓት እባክሽን፣ በስነ ስርዓት እንዲያወራ ልጁ ፍቀሽለት። ምንም አፋለ ብሎ ራስ እንዲያወራ ዝም ይበል። ያ የወሰድካትን ብር በሙሉ ታመጣፋለህ። እዚህ ድረስ የሚመጣው ትናንት ስለደበደባችሁ በቃ ተደራጅታችሁ እነሱ ናቸው የቀጠሯችሁ። ካሜራው ይሄ ወንጀልን የሚያጋልጥ ተረጋጋ። ገንዘቤን መውሰዱ ሳያንስ ዛሬ እኮ አቤል አይደለሁም ብሎ እየካደኝ ነው። ማንሽ እኮ ነው እያለት ያለው እኮ አሁን ይሄ ሌባ ጭራሽ 100 ብር ከበላ በኋላ ማንሽ ትላታለህ እንዴ? አሁን ሰምኛለሽ። አሁን እንደሻለሽ ለምን አስፈለገ እያልኩ እኮ ነው። ገንዘቤን ወስደህ እባክሽ ትንሽ ተረጋጊ። ጭራሽ እኔ ልስጥሽ እያለኝ ጭራሽ ልስጥሽ ነው የምትለው አንተ። ይዘሻት ውጪ አረጋጊያትና እንደው ኧረ እባካችን በቃ እቺ ልጅ ወይ ትሂድና እህቷን ባለጉዳዩን ብቻ አስቀምጥ። በቃ እሷ ትሂድ፣ ይሰማኝ ነው። እሷ ትሂድ፣ ባለጉዳዩ ትሂድ። አሁን አንተ በስነ ስርዓት ምንም ነገር ትናገረኛለህ ማለት ነው። ይኸውልህ ምንም ማወራው ነገር የለም። በቃ ያለው ነገር ያለው አሁን ላይ የምታወራው ነገር ላይኖር ይችላል። ነገር ግን አስብበት። መጣ ተመልሼ ስመጣ ሁሉንም ነገር እንድትናገረኝ እፈልጋለሁ። አሰብክ? ይኸውልህ እኔ ምንም አስበው ነገር የለም። እሺ መስለብኝ ከሆነ በቃ አልቀበል። ምንም አለቀ። ሰማኛለህ? እየሰማኝ ነው። አለቀ። ሁሉንም ነገር ሳትናዘዝ ሳታምን አለቀህም እያልኩ ነው። ይኸው ነገርኩህ እኮ ምንም እናዘዘው ነገር የለም። ትናንትም ቢሆን በጉልበት ነው የመጣችው እዚህ ድረስ። ከዚህ በላይ እየነገርኩ ነው። ከዚህ በላይ ነገር እንዳይደርስብህ፣ ከዚህ በላይ እርምጃ እንዳንወስድ የምትፈልግ ከሆነ ሁሉንም ነገር እዚህ ላይ እመነን። ምኑን ነው ማምንልህ? ሁለት ሌባ ሴቶች ይዘመት እመንልህ ስትል አንተ ራሱ ትንሽ አይከብድም? ቆይ አታውቃቸውም? አላውቃቸውም እኔ። እሺ አሁን እኔ ልንገርህ፣ አንተ አቤል ነህ አይደለህ? አይደለሁም። ስንተኛ ጊዜ ነው የምነግርህ? አሰማም እንዴ አንተ? መታወቂያህን አይተናል። አቤል እንዳልሆንክ አይተናል እኮ። ካረጋገጥክ ታዲያ ከእኔ ምንድን ነው የምትፈልገው? አንተ ሌባ እኮ ነህ። እንዴት በእውነተኛ በትክክለኛ ስምትና ይኸውልህ ምንም ማስረጃ ሳይኖርህ ሌባ ናት በል ሲጀምር። ይኸው እኔ አረጋግጫለሁ። ሁሉንም ነገር አሳይታኛለች። የተጻጻፋችሁትን የፎቶ የምትልክላትን ሁሉንም ነገር አሳይታኛለች። ይኸውልህ ሰው ተመሳስሎባት ይሆናል። ሲቀጥል ደግሞ በዚህን ጊዜ ማንን ነው የምታምነው? የራሴ ወንድምን እንኳን አታምንም እኮ። እንደዚህ እኮ አዘርባሪ ሴቶች እያሉ እኔ አረጋግጬ አጣርቼ አረጋግጬ ሁሉንም ነገር ካረጋገጥኩ በኋላ ነው አሁን እየጠየቅኩ ያለሁት። ከወንጀለኛ ጋር ተረጋግቻለሁ። ላስረዳ። እኔ ህጋዊ ደላላ ነኝ። ስሜ ሱራፌል ነው። መታወቂያንም አይቻለሁ። እኔ ደላላ ነኝ እንጂ ምንም ነገር ከነዚህ ጋር የሚያገናኘኝ ነገር የለም። ሲቀጥል ብር ወሰድክ ምናምን፣ እኔ የእሷ ብር ምን ይሰራልኛል? በራሴ ጉልበትና ላብ ለፍቼ የምኖር ሰው ነው። ካስፈለጋትም ለእሷ መስጠት ይችላል። እንደ ሀርደኛ እንደዚህ ያዘ። ይሄ ነገር ማለት እንደዚህ አይነት ነገር ላይ እንደተሳተፍ የሚያረጋግጥ መረጃ አለን። እኔ ደግሞ ይሄን እየጠየቅኩ ያለሁት አሳልፌ እኮ ልሰጥ እችላለሁ። ይኸውልህ ህግ ጋር ብሄድ እኔ ምንም አላጠፋሁም። ሲቀጥል ደግሞ አንተ እንደዚህ በጉልበተኞች ምናምን እኚህ ሰዎችን ስለደረደርክ ብቻ ምን የምታመጣው? ምንም ችግር የለውም እንዳታስብ። እኔ እዚሁ ጠፈጥፋለሁ። እየጠፈጠፍኩ ሁሉንም ነገር እንድትናገር ነው ማለት ነው። እሺ አሁን ምንድን ነው የምትፈልገው? የምፈልገው እውነቱን እንድትናገር። እውነቱን ነገርኩህ። እኔ ደላላ ነኝ። የራሴን ህይወት ነው እየኖርኩ ያለሁት። ስራዬንም ቦታ ይተዋል።
አይቻልም ይዤሃለሁ ከዛ አንጠልጥዬ ነው ይዤ እኮ ምንድን ነው እሺ የምትፈልገው? የምፈልገው አንድ ነገር ሁሉንም ነገር እንድትናገረኝና የዚችን እህታችን እንባ ማበስ ነው የምፈልገው። ብሯን እያንዳንዷን ትመልሳለህ። የምን ገንዘብ የምን እንባ እንዴ? እኔ እሷ በማን ባለቀሰችው እኔ ምን አገባኝ? የትም ከጎረምሶች ጋር ስትዘላዘል ብሯ ጠፋ። ምን አይነት አማርኛ የምታወራው? ሰማኛለህ? ድጋሚ እንደዚህ አይነት ቃል ትናገርና እገድልሃለሁ። ተነስ እንደዚህ አይነት ቃል እንድትጠቀም አልፈልግም። እየሰማኝ ነው? እንደዚህ አይነት ቃል እንድትጠቀም አልፈልግም እያልኩ ተረዳኸኝ? ሰምቻለሁ። እናንተ በቃ በጉልበታችሁ ነው የምታምኑት። ስለተደራጃችሁ ብቻ ማንም አይነካንም ብላችሁ ነው የምታስቡት። አንዴ ከዚህ ቤት ይውጣ እንጂ ማድረጉን አሳያለሁ። ምንም አታደርግም። ብዙዎች ዝቶ ዛሬ ላይ ያው ሁሉም እስር ቤት ነው የሚገኙት። የዛተ እንዳለ እስር ቤት ነው መጨረሻው። እየሰማኸኝ ነው? እሺ እየሰማሁ ነው። ሱራፊል እሺ አሁን ጓደኛ የገዛ ጓደኛ ይሳቅን አታውቀውም? አውቀዋለሁ። እና ምን ይሳቅ ነው? እሺ ይሳቅ ደግሞ አንተ የእሱ ጓደኛ እንደሆንክና እሱ የሚሰራው ህጋዊ የሆነ ኤጀንሲ ውስጥ ነው። አንተ ደግሞ በራስህ የምትንቀሳቀስ ህገወጥ ደላላ ነህ። ህጋዊ ነኝ ትላለህ። ህጋዊ ሁን ከላይ የሆነ ህጋዊ ነኝ ብለህ ንግድ ፍቃድ አወጣህ ድለላ እየሰራ ነው። ከጀርባ ግን የምትሰራው እንደዚህ አይነት የወረደ ተልካሻ የሆነ ስራ ነው የምትሰራው። እና ምን ይሁን ነው የምትለው? አሁን አላምንም የምትል ከሆነ ይሳቅ ጋር ደውለን እንጠይቀዋለን። ትሰማኛለህ? የፈለከው መጠየቅ ትችላለህ። ከዚህ በላይ አጭቅጭቅ ችግር የለውም። እንደዚህ ልብህ ብጥ ብሏል። እሱን እናስተነፍስልሃለን። ደግሞ ከዚህ በፊትም በጣም እየመታን እያሸነ ነበር። ሁሉንም ነገር ደግሞ እናገራለሁ ስላልከኝ ነው ዛሬ የጠራኋት። እኔ እናንተ መወሻሸት የለብንም። ነገርኩህ እኮ ያለውን በሙሉ ነግሬሃለሁ። እሷ ፊት መናገር እፈልጋለሁ ብለኸኛል አላልክም? ነገርኩህ እኮ ከፈለክ እሷን ጥራት ትምጣ። ነገር እነግራታለሁ። ትመጣለች። ሲቀጥል ደግሞ ከማንም ጋር ያጠፋችሁ ብር እኔ አያገባኝም። አንተ እንዴት ነው እንደዚህ ደረትህን ሞልተህ የምትለው? አንተ ስንት ቢከፈልህ ነው ለእሷ ይሄን ያህል የምታሽቃብጠው? ምንም አልከፈለችም። እጅን አንሳለሁ። ስለተማታ ብቻ ምንም አታምጣ። ልንገርህ፣ ምንም ሳትከፍለኝ ነው እንደዚህ መሆኑ። አንተ ሌባ፣ እንዳንተ አይነት ወራዳ ሌባ ሀገሪቷን እያሸበረ ንግግርን አስተካክል። ሌባ ነህ። እኔ አረጋግጫለሁ እኮ ማስረጃ። እናንተም ሌባ አልተባላችሁ እንዴ? ተደራጅታችሁ ሰው የምትደበድቡት። ድጋሚ እንደዚህ አይነት ቃል በልና እጠፈጥፋለሁ። ካሜራውን አስጠፍቼ እጠፈጥፋለሁ። እየሰማኝ ነው? ከዛ ውጭ እኮ ምንም የምታውቁት ነገር ሰው መደብደብ፣ ማገት ምናምን በቃ። አሁን ደግሞ ሴቶች ጨመራችሁ፣ በሴቶች ማታለል ምናምን ጀመራችሁ። አሁን የኔ ወንድም አፍላፊ አትካፈት። ትሰማኛለህ? አሁን እሷን አስገባታለሁ። የምታውቀውን ነገር እያንዳንዷን ትናገራታለህ። ካሜራ አድርጋል እየቀረስክ ነው። ካሜራው ደግሞ ያንተን ውርደት እስካሁን የተናገርኩትን ነገር አሳያት። ሲቀጥል ደግሞ ከዚህ በላይ ከአንተ ጋር መጨቃጨቅ አልፈልግም እኮ። ስለዚህ እኔ መውጣት ስላለብኝ መሄድ አለብኝ። በቃ ወደ መሄድበት አንተ ተነስልኝ። እኔ የደረደርካቸው ጎረምሶችን አልኩ ዞር አስደርግ። የትም ማንም የትም አይሄድም። እስቲ ተነስተህ ሂድ። እስቲ እለፍ አይደለም እዛ መድረስ። ከዚህ እስቲ ተነስ። እሺ በጣም ጥሩ እንስማማ። እሷ የከፈለችን ገንዘብ እኔ እጥፍ አድርጌ ልስጥ። ደስ ይለኝ ነበር እኮ አሁን ብትከፍለኝ በክፍያ እየሰራሁ ሆኖ እኮ ደስ ይለኝ። በጣም ጥሩ። ዝም ብለህ ካሜራ ይዘህ ቶሎ ቶሎ ከምትል በዚህ እድሜ ባዶ እግር ከምትል የተሻለ ብር ገዝተህ ይህን ነገር አሉ። ወንጀለኛ ባትሆን ለምን ይሄን ነገር? እኔ ወንጀለኛ አይደለም፣ ግን ደግሞ ምንም ባላጠፋውን ነገር መደብደብ አልፈልግም። ይኸው ሁለተኛ ቀናችን ነው ከአንተ ጋር ምግብ አልሰጣችሁም። አልሰጥህም። እንደ አህያ ዝም ብሎ በቃ ማሰብም አትችሉም። ስለዚህ የምትፈልጉትን ገንዘብ ልስጣችሁ፣ እንነጋገር፣ ከአንተ እንሻላለን፣ እንደራደር። ከአንተ እንሻላለን። እግርህን ነው የምሰብርልህ፣ ሰውዬው እግርህን ነው የምሰብርልህ። ትሰማኛለህ? ልጅቷን አስገባታለሁ። አሁን
በስነ ስርዓት ትናገራለህ። ሁሉ አስገባኝ፣ ማንንም አስገባኝ፣ ችግር የለብኝም። እየሰማ የኔ ሱራፌል ምንም ነገር የለም፣ መፈራው ነገር የለም። አስገባት ወይስ አንተ ከሷ ጋር ሌላ ኬዝ አለ? አሁን እናገራለሁ ብለህ የሚያስገቡት ተረጋግተሻል ስላለ ተረጋግተሻል። አሁን ተረጋግተሽ ማዳመጥ ያለብሽ። ከዚህ በኋላ አንድ ይዘናል፣ ወንጀለኛው የመሆኑን አረጋግጠናል። ከዚህ በኋላ የትም አይሄድም። የትም ስለማይሄድ አንቺ ደግሞ አርፈሽ ሁሉንም ነገር ተረጋግተሽ በስነ ስርዓት ማዳመጥ ያለብሽ። ተረዳሽ? አሁን ሱራፌል ወይስ አቤል ነው? በትክክለኛ ስም ይጠራኝ። የእናንተ የድራማ ሰው አቤል የለም። አሁን እውነቱን እናገራለሁ ብለኸኝ አይደል እንደ የጠራሁት? እሺ በጣም ጥሩ። ጠይቂ፣ ማወቅ የምትፈልጊው ምንድን ነው? ቆይ ለምንድን ነው ያን ሁላ ነገር ያደረግኝ? ቆይ ምን አድርጌ ነው ያን ሁላ ገንዘብ የወሰድክብኝ ከኔ ላይ? ለምንድን ነው ያን ሁላ ነገር ማስመሰል ያስፈለገው? ከዛ በፊት ታውቀኛለህ? ቆይ ማንሽ? አንቺ ራሱ ታውቂኛለሽ? አረ ይሄ ምን አይነት ሰው ነው? እሺ ምን እሺ ልንገርሽ፣ ይኸው ተረጋግቻለሁ። የቀጠርሻቸውም ሰዎች በደንብ ደብድበውኛል። ከዚህ በላይ ምንም ነገር አልፈልግም። እኔ አቤል አይደለም ስሜ ሲጀመር። ሲቀጥል ደግሞ ሱራፌል ላይ የምሰራውም ድለላ ነው። ከአንቺ ጋር ምንም አይቼሽም ማለት ይኸውልሽ፣ ስሚ አትውጪ እባክሽ። ጎረምሳ ስለደረደርሽ ምንፈራሽ መስሎሽ? አይ አንተ እውነትህን ነው፣ ምንም ነገር አትፈራ። ብትፈራማ ኖሮ ያን ሁላ ገንዘቤን ከሌላ አስመስላ አትወስድም ነበረ። ይኸውልህ ስማኝ፣ ማለት ያለውን ነገር እየነገራችሁ ነው ከትናንትም ጀምሮ። እሺ እኔ ደላላ ነኝ። የምትፈልጉትን ሰው እሺ ፎቶን አሳዩኝ በምረዳችሁ ነገር። እኔ በጣም ብዙ ሰዎች አውቃለሁ። መስታወት እናምጣለን። ራስህን እኮ ነው የምታየው በፎቶም ሆነ አሁን እዚህ ላይ ያለው ምንም አይጠቅምም። ሲጀመር አንተ አቤል ነህ በቃ። ስለዚህ ምንም መካድ አያስፈልግም። ራስህን በስርዓት የምትናገር ከሆነ ተናገር እንዴ። እሺ ቀልድ ነው ታስቆጣለህ። ተረድቼሻለሁ። በጣም ብዙ ብር ተጭበርበረሻል ምናምን ብዙ ነገር አወራሽ። እንደማይሽ ወጣት ነሽ። ብታወራ ይሻላል። ከዚህ በላይ እንዴት መቆጣጠር አልችልም እኔ። ተረጋጋ እንዴ። እንደማይሽ ወጣት ነሽ፣ ቆንጆ ነሽ፣ ሁሉ ነገርሽ ያምራል። ስለዚህ ህይወትሽን አታበላሽ። እኔ ህይወቴንም አንተ ነው ያበላሽው እኮ። እሺ ልርዳሽ ማለት ልተባበርሽ፣ እንደ ወንድም ልተባበርሽ፣ የምትፈልጊውን ነገር ልተባበርሽ። እነዚህ ምንም የሚያውቁት ነገር የለም ከመማታት ከማገት ምናምን ውጭ። የምትፈልጊው ነገር ካለ እንደ ደላላ ይኸውልሽ፣ አፍሽን ዝጊ። የምትናገሪው ምን እንደሚለኝ ገባህ? ጭራሽ መስረቁን ሳያምን እንዴ። ቆይ ምን እያልክ ነው? በቃ ገንዘብ ይመልስልኝ። በቃ ሁሉ ነገር ይቀር። እሺ ምን ያህል ገንዘብ ሊሰጥሽ? እሱንም አታውቀውም። የወሰድከውን ገንዘብ ለነገሩ የሰው ላብ እኮ አይታወቅም። እውነትህን ነው። አሁን አንቺም ሰው ሆነሽ ለእኔ ብር አበደርሽ? ሰው ባልሆን ኖሮ ለምን ትጠይቀኛለህ አንተ ራሱ? ሰው ተጭበርብሮብሽ ይሆናል። ይኸውልሽ ተምታትቼብሽ ይሆናል። ተምታታህብኝ? እውነት በል። እኔ እኮ እዚህ ጋር የሰጠሁህ እኮ ብር እንጂ እኮ ዕቃ አይደለም አይደለ? እንዴት ነው ተምታታብኝ? 2 ወር ሙሉ ከኔ ጋር ስታወራ የነበርከው ጭራሽ 2 ወር ከኔ ጋር? ይኸውልህ እቺ ልጅ በጣም እየቀለደች ማለት ከዚህ በላይ ሰይጣናዊ ተግባርህን ተው። ስትረስ አድርጓት ይሆናልና ምናልባት ሳይኮሎጂ ምናምን ብታሳያት። እኔ ማውቃቸው ዶክተሮችም አሉ። ቀለድክ? ትሰማኛለህ? ድጋሚ ማለት አልለቅህም እኮ ለዛ ነው ያዝኩት። አሰቃያለሁ። ሌሊት ላይ ይሄን እጅህን ነበር ሲመቱኝ ነበር። በቃ ሁሉም ነገር ይቅርብኝ። እሱን እስር ቤት ክተተው፣ እኔ ብሩም ይቅርብኝ። ሁሉም ነገር ምንም አይቀርም። የክህደት ፊቱ እያንዳንዷን ብር ይመልሳታል። አይ የሚል ከሆነ
ይታሻታል። ደህና አድርገው የሚያሹ ልጆች አሉ። እሺ በቃ እሺ፣ የምትፈልጉት ማለት እኔ ጋር ምንም ብር የላትም፣ ግን ከዚህ ነገር መውጣት ስለምፈልግ የምትሉትን በሉኝና ልስጣት። ምንድነው ስንት ብር ነው? ወንጀለኛ ባትሆን 800 ሺህ ብር ነው የወሰድከው። 800 ሺህ ብር ነው እያንዳንዱ አንሰጣ ባለው 700 ሺህ ወሰደ እራስህ አንተ ከዚች። አዎ ከዚች ልጅ አታስቀኝ በላት። ምን ማለት ነው አታስቀኝ? እኔ ምስለቃቅሞት 10 ሺህ 20 ሺህ ብር ምናምን መስሎኝ ነው 800 ሺህ ምስለቃቅሞት አለ። ፖሊስ ጣቢያ ትናገራለህ። አንቺ በእኔ ብር ነው እንዴ አንቺ ህይወትሽ መቀየር? ንገሪኝ እስኪ። አንተ በእኔ ብር ህይወትን ተቀየረ? እስኪ ንገረኝ። ቆይ እኔ ክደኸኝ ያሉላ ነገር ያወራኸው ወሬ ይኸውልሽ፣ አሁን ተይኝና እባክሽ ከዚህ ነገር ውስጥ በቃ እውነቱን ንገራቸው። ሉጣ ነው ወይስ ሌላ ነገር አለሽ? ከሱ ጋር አብራችሁ ነው ልታጠፉት ያሰባችሁ? ምን አይነት ወሬ ነው የምታወራው? ምን አይነት ወሬ ነው የምታወራው? ትሰማኛለህ? ድጋሚ እንደዚህ አይነት ቃል ትናገርና እገልሃለሁ። እገልሃለሁ። ትሰማኛለህ አይደል? አሁን የምትናገረው ነገር ከሌለ ንገረኝ። ከዚህ በላይ መድረቅ አልፈልግም ካንተ ጋር። ይኸውልሽ እሷ ሴት ነች። አንዴ በማጭበርበር ምናምን ስራ ይሆናል። አንተ ተረዳኝ ማለት ስራዬ ቦታ ይታል። ተው ኧረ ይሄ ሰውዬ ምንድን ነው የሚሻለው? ቅጥቅጥ ሲያደርጉ ያኔ ትናገራለህ። ማንም ይቀጠቅጠኝ ችግር የለም። ምን አይነት አስመሳይ ጨካኝ ሰው ነህ ግን አንተ? ይኸውልህ ስራ ቦታዬን አይተሃል፣ የምሰራውንም ስራ ታውቃለህ፣ ስሜንም አይተሃል። ይህም ሁሉ ነገር እያየ እንዴት ነው እሷ የምታምነው? እንዳለ ደግሞ የምትናገረው ስም ውሸት ነው፣ የምትለው ስራ ውሸት ነው። እኔ 800 ሺህ ብር ቢኖረኝ የራሴ ቢዝነስ አልጀምርም? እሺ አሁን ልንገርህ፣ ሰው አጭበርብረሃል ተብሎ ውሸት ከሆነ የሆነ ሰው በአንተ ስም እያጭበረበረ ሊሆን ይችላል ማለት ነው። ተረዳኸኝ? ፎቶ አለ፣ የሆነ ሰው በአንተ ስም እያጭበረበረ ሊሆን ይችላል። በጣም ጥሩ ሊሆን ይችላል እኮ። እንደዚህ ከሆነ በጣም አሁን መጣህልህ። አንድ የሚያደርጋችሁና እኔ እርግጠኛ እንደሆነ ያደረገኝ አንድ ሰው አለ። እሱም ማነው? ጓደኛህን ደግሞ አሁን እስቲ አላቅም በል፣ እሱን አላቀውም በል። ምክንያቱም ቅድም ላይ ታውቀዋለህ ወይ ስልህ አዎ ብያለሁ እኮ። እሱ ጋር ልደውል እንዴ ስልህ ይሳቅ ጋር ደውዬ ላገናኛችሁ እንዴ ስል አልገባኝም። መጀመሪያ ይሳቅና የጉዳይ ምንድን ነው ያገናኝ? ይሳቅና በጣም ጥሩ ሲጀመር በጣም ጥሩ ጥያቄ እንደነገረ ስራ ቦቴ ስላሳየ ምናምን ነግረኛል። እሺ ምን ይሁን? አሁን ደግሞ ይሳቅ ተቀጥሮ የሚሰራው ኤጀንሲ ውስጥ ነው፣ የውጭ ሀገር ኤጀንሲ ውስጥ ማለት ነው። አውቃለሁ። ይሄ ጓደኛ ነው፣ አብሮ አደገ ነው፣ ጠንቅቀህ ታውቃለህ። እሱ ደግሞ ማንን ይልካታል? እሷን ይልካል። እሷን ሲልክ ምንድን ነው መጀመሪያ ስትልኩ፣ ወደ ውጭ ሀገር ሰው ስትልኩ ፎቶ ታነሳላችሁ። ፎቶ አንስታችሁ ለዛ ሰው እዛ ለሚቀበላችሁ ሰው በዋትሳፕ ትልካላችሁ። ከወደደው ነው የምትልኩት አይደል? ያን ሰው ባልሳሳት እንደዛ ነው ስራቸው። እኔ እንደዛ ነው ስራ አልሰራም። አንተም ያው በህገ ወጥ ያው እኮ አንተ ደግሞ በህገ ወጥ መልኩ ሰው እንደምትልክ ይሄኔ ላክ አትላክ ይሄኔ ትልክ ይሆናል። እሱ ሳታረጋግጥ ምንም ነገር ይኸውልህ፣ ሰው ችግር የለው። እሺ አልሆነችንም። ጓደኛህ እንደዛ ይልካል። እሺ ላከ። እንደዛ ሲልክ እነሱ ከወደዱ ይቀበላሉ። በዛን ሰዓት አንተ ማንና አየህ እሱ ስልክ ላይ የእሷን ፎቶ እኔ እሺ ላስጨርስ። አውቆ ነው ዝም ብለህ ነው እንጂ የምታስረዳው። እሱ እኮ አውቆ ነው። አሁን ይሄን ሁሉ ነገር ትሰማኛለህ? ይሄን ሁሉ ነገር ነግረኸኛል። እንድትነግረኝ ከዚህ በኋላ ደግሞ እንድትነግረኝ የምፈልገው ምን ያህል ሰውስ እንደዚህ አጭበርብርሃል የሚለውን ንገረኝ። ማለት ይኸውልህ እኔ እንደነገርኩህ እሷም ስለተመቸች ነበር የቀረብኩት መጀመሪያ። እንደ አጋጣሚ ብሩ ነገር መጣና እንትን አለ እንጂ ያው አሁንም ቢሆን ከሷ ጋር ያለን ግንኙነት ባይቆም ደስ ይለኛል። እንደዚህ ከተውካሽ እንደዚህ አይነት ወሬ አታውራ። በቃ እንደዚህ አደጋ ላይ ከጣልካት በኋላ ብሩን ላለመመለስ ነው እንደዚህ የምትለው? አይ ብሩን እንዳለ እያንዳንዷን 800 ሺህ ብር አንድ ባንድ ነው መሰልኩ። አሁንም ልትክደኝ ነው? አንድ ባንድ ነው የምትመልስላት። እሱ ችግር የለውም። እኔ እና እሷ ተነጋግረን ምንም አይደለም። ምንም ከእሷ ጋር የሚያነካካ ነገር የለም። እኔ ያለው በእኔ በኩል ደግሞ እንጨርሳለን ማለት ነው። እያንዳንዷን ብር ቆጥረህ ስታስረክባት
ወደ አካውንቷ ስትልክ ያኔ እኔ እናንተ ሁሉንም ነገር እንተዋለን። አንተን አንጠልጥዬ ለፖሊስ እሰጣለሁ ማለት ነው። ምንም ከእሷ ጋር ተስማምተ እሷን በፊት የሰራችውን ስራ ድጋሚ እዚህ ነገር ውስጥ ገብታ እችን ልጅ ደግሞ የሆነ አለ አይደል ሻውጃት እንደዚህ አድርጌ ከህግ ድናለሁ ብለህ እንዳታስብ። ምንም መሸወድ ብላም ላይ ያው ያለን ነገር ታውቀዋለች። ዝም በል ምንም ከዚህ በኋላ ያው ከዚህ በላይ አትዋሽ። በቃ አትዋሽ፣ እውነቱን ተናገር። በቃ ስለኔ ደግሞ ምንም ነገር አታወራ። በቃ ከዚህ በላይ መታገስ አልችልም። አንተ ይኸውልሽ አጥፍቻለሁ ይገባል። አይ አላጠፋሁም። አጥፍቻለሁ ትላለህ እንዴ? አሁንም አፈር አሁንም ድጋሚ ይቅርታ ማለት ከልኩ ይቅርታ። ምንም ይቅርታ እዚህ ጋር ይቅርታ ለመባባል አይደለም እዚህ ጋር የተቀመጠ ይሄን ሁሉ ነገር አለ ያን ወንጀለኛ ጠፋለህ። በቃ ምንም እኮ አሁን ህግ ምናምን እኮ አይደለም። ያው ተነጋግረናል፣ ይቅርታ ብያለሁ። ምንድን ነው የተነጋገርነው? አንተ ውሸት መቼ ነው የሚቆመው? ቆይ ከቻላችሁ ሁለታችንም ብቻችንን ብትሆን ደስ ይለናል። ኧረ እባክህ ማውራት ያለብንን ነገር እኛ የምታወራውን ነገር እዚህ አውራ። ከኔ ጋር ምንም ነገር የለም። ማውራት የምትፈልገው ነገር አለ አይደል? እዚህ ጋር እዚሁ አውራ። ያው ብዙ ነገር አውርተናል ታውቂያለሽ። ማለት እዛ እያለሽም ብዙ ነገሮች ተነጋግረን ነበር። ምን ያህል እንደምትወጂኝ አሁን ድረስ አውቃለሁ። አትንካኝ። ምንም አንተን የምወድ ነገር የለም አቤል። አንተ እኮ ስምህን ቀይረህ ዛሬ እኮ እኔ እንደዚህ ያላደረኩ ምን እንደዚህ ያልወሰድኩ እያልክ እየካድከኝ ነው እኮ። ጥፋትህን አምነህ በስነስርዓት ተናዘዝ፣ ብሬን መልስ። በቃ ከአንተ ጋር ምንም አይነት ነገር የለኝም። ወደኋላ ለመመለስ ከአንቺ ጋር ያለንን ነገር መቀጠል ነው ፈልገው። ብሩን ላለመመለስ ነው። አንድ ዜና አይደለም የምትፈልጊውን ገንዘብ መስጠት ትችላለህ። እኔ ከአንተ ጋር የምመለስበት ምንም ምክንያት የለኝም። እኔ እንደዚህ አይነት ነገር ውስጥ ከከተትከኝ በኋላ እንመለስ ብለህ ታወራለህ። እንዲያፈን ሞልተህ ይኸውልሽ ሰው ነኝ፣ ተሳሳትኩ። ምንም ስህተት እንኳን ቢሆን ስህተት ገብቶ ይቅርታ እየጠየኩሽ ነው ያለሁት። ከደቂቃዎች በፊት ምን ስትል ነበረ? እኔ አቤል አይደለሁም ብለህ ማነሽ ስትለኛ ነበረ። ይኸውልሽ ስለደበደቡኝ ነው የሙሉ ጎረም ሰው ነው። እንዴት ነው ታዲያ? ስለፈራሁኝ ነው ይሄን ሁሉ ነገር ስናገር ነበር። ስለተደበደብክ እኮ ነው አሁን እውነቱን እየተናገርክ ያለው። ገባህ? ስለዚህ ከዚህ በላይ እንድትዋሸኝ አልፈልግም። ይኸውልሽ መጀመሪያም እኮ እኔ ጋር ብትመጪ ኖሮ ሁሉ ነገር አምን ነበር። የት ነው አንተ ጋር የምመጣው? ከየት አግኝቼ ነው የምመጣው? አንተ አልነገርሽኝም እንደምትመጪ ራሱ አፋልጉኝ መለጠፍ እኮ ነው የቀረኝ አንተን ለማግኘት። አሁን ነገር አሁን አልፏል። ስለዚህ እኔና አንቺ የነበረን እኔና አንቺ የሚባል ነገር የለም ያልኩህ እኮ። በቃ ከዚህ በላይ እኔ አንተ ማየት እንኳን አልፈልግም፣ እንኳን ከአንተ ጋር መሆን ቀርቶ ማለት ነው። ገባህ? ሁሉም ነገር የገባህ ይኸውልህ አሁን ላይ ስሜታዊ ስለሆነ አሁንም ሌላ ክህደት ለማድረግ እኮ ነው እንደዚህ የሚለው። ይኸውልሽ ካንተ ተረጋግና ነው። አትልቀቀኝ፣ ወይስ አልቀቀኝ? አትንካት፣ ትሰማኛለህ? አታልቅሽ አንቺ። ነው ሁሉ በደል የሚደርስብኝ። አሁንም እኮ እኔን ለመካድ ነው አውቆ ስስት መስሎ የሚቀርበው። መጀመሪያም እንደዚህ ነበር ያደረገው። ይኸውልሽ ስለቸገረኝ ነው እኮ ነገርኩሽ። ስለቸገረኝ ነው እና ስለቸገረኝ እኔ ላይ መጫወት ነበረብህ። የአንድ ሰው ህይወት መስዋዕት ማድረግ አለብህ። አንተ ስለተቸገረኝ ስለተቸገረኝ እኮ መልስልሽ ነበር። ለምንድን ነው የማትረጂው? መቼ ነው የምትመልስልኝ? ስልክህን አጥፍተህ ጠፍተህ ነው የምትመልስልኝ? ይኸውልሽ በስራ ምክንያት ነው ስልኬን የዘጋሁት። ያ ሁላ ውሸትስ? እናቴ ሞታለች፣ እኔ እንደዚህ አይነት ህይወት ነው ያለኝ፣ እናቴ ሀረብ ሀገር ነች ምናምን ያልከውስ ይሄ ሁላ ውሸት ጥፋት ነው። ግን ደግሞ አንድ ጥፋት ነው፣ አንድ ድል መስጠት አለ። ጥፋትን አምነህ ሁሉንም ነገር ተናዘዝ። በቃ ከኔ ጋር ምንም አይነት ህይወት የለም። ገባህ? ብሬ መልስልኝ። አትንካት። ያኔ አሁን እስር ቤት መታ ይቅርታ ትልሃለች። ውሰዱት። አሁን ልታስቢ የምትፈልጊው ነገር ይኸው ተፈጽሞልሻል። እንዳታስቢ፣ ምንም እንዳትጨነቂ። በቃ ፈተኗል። 5ኛ ቀኑ ነው ዛሬ ማታ ደግሞ ሄዶ የሚያድረው ፖሊስ ጣቢያ ነው። ይሄ ማስረጃ አለ፣ የሰው ምስክር አለን፣ አንቺም አለሽ። ይሄን ሁሉ አያይዘን ወስደን ለፖሊሶች እንሰጣለን። እነሱም አሉ ከኛ ጋር የሚሰሩ ብዙዎች አሉ። እነሱ ወስዶ እስር ቤት ይወረውሩታል። ምንም እንዳያሳስብሽ። እውነት እኔ እንደዚህ አይነት ሰው በህይወት ይገጥመኝ አያውቅም። እውነት እናንተንም እንዴት አድርጌ እንደማመሰግናችሁ አላውቅም። እኔ ለተበደልኩት፣ እኔ እንደዚህ ለሆንኩት እናንተ በጣም እንቅልፋችሁን አታችሁ፣ ብዙ ነገር አታችሁ፣ ችግር የለም ለማግኘት ያደረጋችሁትን ነገር እኔ እንዴት ልከፍል እንደምችል አላውቅም። በእውነት ችግር የለም አታስቢ። እሱም ታመሰግኛለሽ፣ ግን መጀመሪያ እሱ ከመግባቱ በፊት እንዳለ እያንዳንዷን ከአንቺ ወሰዳትን ገንዘብ ይመልስልሻል። እሱንም ደግሞ ተናግረነዋል ከዚህ በፊትም።
አሁንም እነሱም ይናገሩታል እና ነግረን ሁሉንም ነገር ከጨረስን በኋላ ደግሞ ያለውን ነገር የምንፈታው ነው። አታስቢ፣ ተረዳሽ? ምንም ነገር እንዳትጨነቂ፣ እንዳታስቢ። ገንዘብሽን እያንዳንዷን ቆጥሮ ይመልስልሻል። በስተመጨረሻም ያው ወንጀለኛው ተጋልጧል። እንግዲህ ቤተሰቦች እንደምታዩት፣ እስቲ ማለት የምትፈልግ ነገር ካለ በይና እስቲ ፕሮግራማችንን እዚሁ ላይ እንዝጋና ያው እሱንም ብዙ ሂደቶች ከዚህ በኋላም አላለቀም። ያው ከዚህ በኋላ የሚቀሩት የህግ ጉዳዮች ስለሆኑ የሆነ ካሜራ መግባት የማይችሉ ብዙ ቦታዎች ስላሉ ልናሳያችሁ ስለማንችል እዚህ ድረስ ይመስላል የነበረን ቆይታ ይህን ያህል ነው። ከዚህ በኋላ ደግሞ በእኛው የምንንቀሳቀስ ነው የሚሆነው። እንግዲህ እስካሁን ያየሽውን ይመስላል። አንቺም አብረሽኝ ነበርሽ። እስቲ ምንድን ነው ማለት መናገር የምትፈልጊው ነገር ካለ ተናገሪ። ከህይወት ውስጥ እንዲማሩ የምትፈልጊው ነገር ካለ፣ ከሌለም ደግሞ እኛም ፕሮግራማችንን እንዝጋውና ወደ እኔ በመጀመሪያ ደረጃ እናንተን በጣም አመሰግናለሁ። ሁለተኛ ደግሞ መናገር የምፈልገው አረብ ሀገር ለሚሰሩ ሴቶች ናቸው። ሴቶች መናገር እፈልጋለሁ። ምን መሰለህ፣ እዚህ ኢትዮጵያ ውስጥ ሆነው በጣም ተቸግረው በጣም ብዙ ነገር አሳልፈው ነው ስደትን የሰው ሀገር የሚኖሩት። ሰው ሀገሩን ጠልቶ አይደለም ወደ ሌላ ሀገር የሚሄደው። የሰው ሀገር ሰራተኛ ሆኖ የሚሰራው ወዶ አይደለም። ገባህ? ተቸግሮ ብር ለማግኘት የተሻለ ነገር ለማግኘት ነው ወደ ውጭ የሚሄዱትና ማለት እህቶቼ ይሄ ነገር በእኔ ይብቃ ማለት የኔ እሺ እንበልና በጣም ብዙ ሴቶች አሉ ሙሉ ጊዜያቸውን ሙሉ እድሜያቸውን ሰርተው ሌላውን ተው አግብተው ራሱ ለባላቸው ልከው በሌላ ሴት ክዷቸው ምናምን ብዙ ነገር ይተፈጠራል እና ቢወልዱም እንኳን ይካዳሉ። ገባህ? ወንድ ምንም ሆነ ምን ብሩን ሲያገኝ ይክዳቸዋል። እኔ እንዴት አይነት እንደሆነ ላይ አላውቅም። እና ሴቶች አረብ ሀገር የምትሰሩ ሴቶች በጣም ተጠንቀቁ እላለሁ። ይህን ለመናገር የምፈልገው ማለት በጣም ከባድ ነው። እዛ እኛ ለፍተን የእነሱን ፊት አይተን በጣም ብዙ ነገር የሚሞቱም አለ። ሰውነታቸው ተጎድቶ አካላቸው ተጎድቶ ሙሉ ሰውነታቸው እንዳለ እንደሄዱ በሰላም ላይመለሱ ይችላሉ። ገባህ? ይህን ሁላ ነገር አድርገው ግን የሚበላው ገንዘቡን ወንድ ነው። ገባህ? እዛ ደግሞ የሰው ሀገር ምናምን ብዙ ነገር ስለሚሰማ እዚህ ጋር ኢትዮጵያ ነኝ ምናምን ብሎ ሲተዋወቅ ሙሉ ነገር ነው የምትሰጠው፣ ታምነዋለህ ምናምን ነገር እና እነሱም ብራቸውን አትላኩ። ለማታምኑት ለማታውቁት ሰው ብራችሁን አትላኩ ለማለት እፈልጋለሁ። ከኔ ህይወት እንድትማሩ እፈልጋለሁ። ያው ይገባናል። እንግዲህ ውድ ቤተሰቦቻችን ያው ብዙውን ነገር እሷ ነግራናለች። እኛም ብዙውን ነገር ያሳየናችሁ እዚሁ ስቱዲዮ ውስጥ ብቻ ነው። ያው እንዳያችሁ ልጁን ስንከታተለው እና ይዘን ወደዛ መጋዘን እስክንወስደው ድረስ ያለውን አይታችኋል እንጂ ሌላውን ደግሞ አላሳየናችሁ። ምክንያቱም እንደምታውቁት ነው በብዙ የተነሳ እኛ ልጁን እንደምንከታተለው እኛንም ያው ባለፈው ጉዳይ የተነሳ የሚከታተልን በጣም ብዙ ሰው አለና በዛ አንጻር ያው ብዙ ጊዜያችንን ውጭ አላሳለፍንም። ካሜራም ይዘን አልታየንም ረዥም ሰዓት እና እንግዲህ እንደዚህ ብለን ያው በብዙ ነገር አታለነው ልጁን ይዘን አመተን እስካሁን የነበረንን ቆይታ አይታችኋል። እኔም ብዙ የማውቃቸው ልጆች አሉ፣ በውስጥ የሚያወሩኝ አሉ፣ ያው ብዙ ቴክስት የሚጽፉልኝ የሚልኩልኝ ሰዎች አሉ። እንደዚህ ችግራችን ምናምን ብሎ ሲያወሩኝ ቮይስ ላ ሲያወሩኝ በጣም ለማመን የሚከብዱ ብዙ አይነት ነገሮች የደረሰባቸው አሉ እና እናንተም ተጠንቀቁ ለማለት ነው እንጂ ይህን ቪዲዮ እየሰራን ያለ ነው ለእናንተም ትምህርት ይሆናችኋል። ምክንያቱም አላችሁ በዚህ ልክ ሰው አምናችሁ እንደዚህ የምትልኩ እንደ እህታችን አይነት ልትኖሩ ትችላላችሁ እና ዛሬ የእሷን ታሪክ ሰምተን ለእናንተ ሳናሳያችሁ ወደ እናንተ ሳናስተላልፍ ዝም ብለን ብናልፍ የእሷን ችግር በሩቁ ፈተን ብንሄድ መተን ለእናንተ በቃል ደረጃ ብንናገር ምንም ያሳምን ጉዳይ አይደለም። ይሄ ግን ያው እንዴት ሆነ ልጁን ይዘነው አመተን እዚህ እኛ ጋር የምንወስደውን እርምጃ ወስደን ሁሉንም ነገር ከእሷ አንደበት እየሰማችሁ እሷም የምትናገር ነገር ነበር፣ ስትረዳን ነበር። እህትየውን በተጨማሪ የእህትየውንም እርዳታ ችላላለ ግን በጣም ከውጭም ሆና በቃ ልታሰራን ስላልቻለች እንድትሄድ ስናገር ነበር። እሷም ያው እንደሰማችሁት ምክንያት ሰጥታ ሄዳለች እና በዚህ ልክ በጣም
በቃ እንደዚህ ባመናችሁ ሰው ትከዳላችሁ። እርግጥ ነው ገንዘብ አንድ ሰው ከቀረባችሁ ይቅረባችሁ አይቅረባችሁ ምናምን አይደለም። ሁሉም ሰው ደግሞ ተመሳሳይ ነው ማለት አይደለም። ግን ለሁሉም ሰው በቃ ማንም ቢሆን ለማታውቁት ሰው እንደዚህ የላባችሁ እንደዚህ የሆነ ርቀት የሆነ ያህል እርምጃ እንደዚህ ያስባችሁ ነው የሄዳችሁ። እሷ እንደነገራችሁ የሆነ ደልቷችሁ አይደለም፣ ለመዝናናት ምናምን አይደለም ሰው ሀገር የምትሄዱት ለመስራት። የብዙዎቻችን ችግር ይሄ ነው። ሰውን እናምናለን፣ ባመንነው ሰው ደግሞ እንከዳለን። ይሄ ደግሞ ያለ ነው እና እንግዲህ ያው ይሄ ነገር ህይወታችሁ ላይ ሊያስተምር ይችላል ብዬ ነው ይህም ፕሮግራም ያመጣሁት። እህታችንም የተቀበልኩት ብዙ ነገር ነበር። ይሄ ግን ብዙዎቻችሁ እህቶቻችን ውጭ ነው ያላችሁት እና የምትከታተሉን ኦዲየንሶቻችን እናውቃቸዋለን፣ ኬት እንደምታዩ እናውቃለን። እና ለእናንተ ደግሞ ጠቃሚው ይሄ ስለሆነ እናንተ በዚህ በኩል በዚህ ነገር መርዳት ከቻለን ብለን ነው ይህን ቪዲዮ የቀረጽንላችሁ። እና እንግዲህ ውድ ቤተሰቦቻችን እኛም ምንም አንልም፣ በቃ ልጁ ተይዟል። ያለውን ነገር ደግሞ በህግ ሄደን እሷም የምታስጨርሰው ነገር ካለ ታስጨርሳለች። እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። እሷንም መሸኘት ስላለብኝ መሄድ አለብን፣ ያው ወደ ጣቢያም ስለምንሄድ ማለት ነው። እና እስካሁን የነበረን ቆይታ ይህን ይመስላል። በሌላ በአዲስ ታሪክ የምንመለስ ከሆነ እንመጣለን። ካልሆነም ይህን ታሪክ እስቲ ጉዳዩን እያጣራን አዳዲስ ነገር ካለ ወደ እናንተ የምናስተላልፍ ነው የሚሆነው። ከሌለም ከወዲሁ እንሰናበታችኋለን። እስካሁን ስለተከታተላችሁን እጅግ በጣም እናመሰግናለን። እስካሁን የነበረን ቆይታ ይህን ይመስላል። ቸር ቆዩልኝ።